በስተመጨረሻም እንግዲህ ትሁት ለናቲ እናቱ ያለችበትን ክፍል አሳየችው ማለት ነው። እሷም እናትየዋ የልጇን ድምፅ ሰምታ እንግዲህ በሩን ከፈታ አድርጋ ስትወጣ ልጇን አየችው በግልጽ። ትሁት እንግዲህ ህይወቷን መስዋዕት አድርጋ እናትና ልጅን አገናኝታለች ማለት ነው። እውነት ታሪክ ነው የሰራችው። እንግዲህ ዳኒ ናቲ ለጊዜው እንደዚህ ፍዝዝ ብሎ እናቱን እያየ ነበረ፣ ደንግጧል። በስተመጨረሻም እንደዚህ ተቃቅፈው እንግዲህ እየተላቀሱ ትሁቴም የደስታ ፈገግታ ፈገግ እያለች ከዛ በኋላ እንግዲህ ናቲሻ በጣም ነው የማመሰግነው ትሁት ብሎ እንደዚህ አንገቷን እቅፍ አድርጎ ሳማት ማለት ነው። እንግዲህ አሁን ላይ ከባድ ጦርነት ነው የተነሳው። ምክንያቱም አቶ ገዙ ጉዱ ስለተጋለጠ ብቻ እገልሻለሁ፣ ዘር ማንዘርሽን ነው የማጠፋው፣ ትሁት የማይመጣና የማይዳሰስ ነገር ነው የነካሽው፣ እንዴት በትደፍሪ ነው? እዚህ ቤት እኮ ህግና ደንብ አለ ብዬ ነግሬሽ ነበር አይደለም? እንዴት ብትንቅኝ ነው ሲላት፣ እንግዲህ ምንም ማድረግ አልችልም፣ እየሰራችሁት ያላችሁት ነገር ደግሞ ህገ ወጥና ወንጀል ነው። ስለዚህ ማድረግ ያለብኝን ነገር ነው ያደረግኩት አለች። ጭራሽ መልስ ትመልሽኛለሽ? ማን ነው አይዞሽ ብለሽ ኋላ ያዙ ይልቀቁኝ አለ ማለት ነው። እንግዲህ አቶ ገዙ እሰራልሃለሁ፣ አንተ ልጅ አርፈ ማትቀመጥ ከሆነ እናቴን እንደ ውሻ ቆልፈባት ስታሰቃያት ኖረሃል፣ ዋጋ አስከፍልሃለሁ አቶ ገዙ፣ እኔ ናቴ አይደለሁም እንደዚሁ ከተውኩ ሲል እንግዲህ አሁን ውጣልኝ ውጣልኝ ብሎ እንግዲህ ትሁቴም እራሷን መስዋዕት አድርጋ እዛ ውስጥ ገብታለች። ትሁት ስመኝኝ፣ እኔ ገዙ አይደለሁም፣ ማን እንደሆንኩ እኮ ደጋግሜ ነግሬሻለሁ አይደለም? አንቺ ግን ንግግሬን ከምንም አልቆጠርሽውም። እመኝኝ፣ ዋጋ ትከፊበታለሽ። በማያገባሽ ነገር ገብተሽ አንቺ ምን ቁርጥ አድርጎሽ ነው እዚህ ውስጥ ሰው እንዳለ ለሱ የነገርሽው? ምን ቤት ነሽ? ፍቅር ቤቴ ጀመራችሁ እንዴ? አይመለከትም። ፍቅር ጀመርንም አልጀመርንም አንተ ምን ያገባሃል? እኔ አሁን እየጠየቅኩ ያለሁት እናቴን ለምንድን ነው እንደዚህ ያደረጋት? ምን ነው የሰው ልጅ አይደለህም እንዴ? ይሄን ያክል ግፍ፣ ይሄን ያክል ጭካኔስ ለምን እናቴ ላይ ሲል እንግዲህ ናቲ የእውነት በጣም ተናዶ እንባው እየፈሰሰ እንግዲህ አባቱ ላይ ተነሳበት ማለት ነው። ናቲ ተረጋጋ እንጂ ላስረዳህ። ቆይ ምን እየሆንክ ነው? ምንም እንድታስረዳኝ አልፈልግም፣ ምንም መስማት አልፈልግም ካንተ፣ ውጣልኝ ውጣልኝ ብሎ እንግዲህ አይኑ አስወጣው። ከዛም ትሁቴ አባዬ ጋር ደውላ አባዬ እባክህን ችግር ውስጥ ገብቻለሁ፣ ሰውየው ሊገለኝም ይችላል፣ እየዛተብኝ ነው። ስለዚህ ምንድን ነው የማደርገው? ምንም አትፍሪ የኔ ልጅ፣ ዋጋውን እሰጠዋለሁ። ከዛ በኋላ አባዬ ሰውየውን እንደምታየው ቀላል ሰው አይደለም፣ አይቼዋለሁ እኮ እሱማ ቀላል እንደሚሆን የሰማይ ስባሪ አይደለም እንደሚያክለው ሲል አባዬ ትሁት በአባዬ ንግግር ከት ብላ ሳቀች ማለት ነው። ከዛ በኋላ እኔ እኮ የሚገርመኝ ነገር እንዴት ሰው ይሄን ያክል ጭካኔ ይጨክናል? ቆይ ለምን? ምን አድርጎ ነው? ለምንስ እንደዚህ ታደርጋለህ? ከዛ በኋላ እንግዲህ እባክህን ተረጋጋ ተረጋጋ እንጂ ምን እየሆንክ ነው አለችው ቤቲ። ከዛ ዝም በይ አንቺ ዝም በይ፣ አንቺም ሴት ነሽ። ይሄ ሰውዬ ነገ የሚፈልገውን ካገኘ በኋላ ጨምቆ ነው የሚጥልሽ። እንዴት እንደዚህ ታደርጋላችሁ? ምን አይነት ጨካኞች ናችሁ ሁለታችሁም፣ የተረገማችሁ። ምን ነው ሲል እንግዲህ ከዛ በኋላ ትሁት ተረጋጋ ናቲ፣ እኔ እኮ ነገሮችን እንዳታበላሽ በእርጋታ ያልኩ ለዚህ ነበር። አየህ ነገሮችን ልታበላሽ ነው። እባክን ተረጋጋ እንጂ ናቲ፣ እኔንም ስቃይ ውስጥ አትክተተኝ አለችው። ከዛ በኋላ ትሁት እንዴት ነው የምረጋጋው? አታይም እንዴ? ከዛ በኋላ ትሁት እንግዲህ ለአባዬ ደወለችና አባዬ እባክህን ችግር ውስጥ ነው ያለሁት፣ ስለዚህ የሆነ ነገር አድርጋለችው። ትሁት ይሄ ነገር እኮ መጀመሪያውኑ ነግሬሽ ነበረ እንደዚህ አይነት ነገር ውስጥ አትግቢ ብዬ፣ እባክሽን አሁን ተረጋጊ የኔ ልጅ አላት አባዬ። ከዛ በኋላ አባዬ ጉዶኝ የለሃለሁ፣ እንዴት እንደመውጣም አላቅም ከዚህ ውስጥ፣ ግን እባክህ እንደምንም ብለህ ከዚህ ጉድ ውስጥ አውጣኝ አለችው። አይዞሽ ምንም አይፈጠርም፣ አትፍሪ የኔ ልጅ፣ እኔ አለሁ ሁሌም ከጎንሽ ነኝ አላት አባዬ። ከዛ በኋላ አባዬ እንግዲህ የናቴን ስልክ ነበረው ለናቴ ደውሎ የኔ ልጅ በእናንተ የተነሳ ችግር ውስጥ ገብታለች፣ እናም እባክህን እናቴን አግኝቻታለሁ ብለህ
ልጄን ለሞት እንዳትሰጥብኝ ሲለው፣ አረ በፍጹም እንዳታስብ ጋሼ፣ እኔ መቼም ትሁት የክፉ ቀኔ ናት። ስለዚህ መቼም አሳልፌ ለዚህ ሰውዬ አልተዋትም ብሎ እንግዲህ ለአባዬ ቃል ገባለት ማለት ነው። ከዛ በኋላ እንግዲህ ትሁትና አቶ እንትና ተፋጠጡ ማለት ነው። እንዴት እንደዚህ ታደርጋለህ? ቆይ አንተ የሰው ልጅ አይደለህም እንዴ? የሰው ልጅ ከሆንክ እንዴት ሰው ላይ እንደዚህ በር ቆልፈህ? ቆይ ለምን? አሁን አንተን አባቴ ብዬ ለመጥራት እኮ ይከብደኛል እውነት ለመናገር። አባቴ አይደለህም አንተ፣ ክፉ ሰው ነህ። እንዴት እንደዚህ ታደርጋለህ? ቆይ እንዴት ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ተረጋጋ አንተ ተረጋጋ፣ በመጀመሪያ ደረጃ ናቲ አለችው ትሁቴ። አይ ምን እንረጋጋለሁ? ምንም የሚያረጋጋ ነገር እኮ የለም ትሁት። እያየሽው ሰው እንዴት በገዛ አባቱ ጠላት እንደዚህ ጠላት ይሆናል? አባት እኔንስ እሺ፣ እናቴን ግን ለምን? ምን አደረገች? በገዛ ንብረቷ ቁም ስቃዩን የምታበላት ለምን ሲል እንግዲህ ናቲ አሁን ተረጋጋ። ዋናው ነገር እናትህን አግኝተሃል። አሁን አስብ፣ በደንብ አስብና እናትህን ከዚህ ውስጥ አውጥተህ እንደምትወስዷት። አሁንማ እናቴን እኮ እጄ ላይ ገብታልኛለች። ከዚህ በኋላ ምንም ብትይ አልሰማውም። ይሄን ሰውዬ እንደምንም ብለህ እናትህን ከዚህ ቤት አስወጣት። እሱ ነው የሚወጣው። እኔና እናቴማ እዚህ ቤት ውስጥ ነው የምንኖረው። ከዚህ በኋላ ግን አጠገቤ እደርሳለሁ የሚል ከሆነ ለህግ አይደለም ራሴ ላይ የምጨርሰው ይህንን ሰውዬ ሲል እንግዲህ በጣም ተናዶ በጣም በምሬት ነው የተናገረው እውነት ለመናገር። ከዛ በኋላ ትሁት ተረጋጋ ናቲ፣ ተረጋጋ። አንተ ካልተረጋጋ ነገሮች በሙሉ ይበላሻሉ። እባክህን ተረጋጋ አለችው። ከዛ በኋላም እረጋጋለሁ ትሁት፣ ግን ከጎኔ ስላለሽ እውነት ለመናገር በጣም ደስተኛ ነኝ። አየሽ ያቺ አስመሳይ ለገንዘብ ብላ ነው አባቴን የቀረበችው፣ ገንዘቡን በመውሰድ እናም የእናቴን ንብረት በስሟ ለማድረግ። ይሄ ብቻ ነው እንጂ እሷ አባቴን በፍጹም አትወደውም። አዎ ነግራ የለ እንዴ? እሱንማ እኮ ነገረች አባትህን እንደማትወደው። በፍጹም አባትህን አትወደውም፣ እሷ የምትወደው አንተን ነው አለችው። እኔ ደግሞ አልወዳትማ እንዴ? ለሰሚውም ግራ እኮ ነው። እንዴት የአባቴ ሚስት እኔ ልወዳት እችላለሁ? ምን አይነት አስተሳሰብ ነው? ምን አይነት ብልግና ነው ሲል እንግዲህ ያዙ ይለቀቁኝ አለ ናቲ። ከዛ በኋላ ያላቅም ናቲ፣ እኔም የማይሆነ ነገር ውስጥ ገብቻለሁ፣ ግን ከዚህ ከሰውዬ እንዴትና በምን መልኩ እንደማመልጥ አላውቅም። ይህ ሰውዬ ባላሰብኩት መንገድ ሊገለኝ ይችላል። እንዴት ነው የማደርገው ሲል እንግዲህ ናቲ በጣም ተናዶ ተናገረ። ከዛ በኋላ ተረጋጋ ናቲ፣ አንተ ካልተረጋጋ እንትን አትልም። ስለዚህ እባክህን መረጋጋት አለበት። ትሁት እንዴት ነው የምረጋጋው? ነገሮችን እያየሽ አይደለም እንዴ? በምን መልኩ ልረጋጋ ትሁት? የሰው ልጅ እንዴት ይሄን ያክል ጭካኔ ይጨክናል? አሁን ግን ከዚህ በኋላ ምንም አይነት ርህራሄ ለዚህ ሰውዬ እንደሌለኝ ነው የምነግርሽ። ምንም አይነት። ምክንያቱም ክፉ ሰው ነው። የክፉዎቹ መጨረሻ። እንዴት እንደዚህ ያደርጋል? ለምን? ቆይ ለምን ሲል እንግዲህ ናቲ በጣም ተናደደ። ናቲ አባት ጨካኝ እንደሆነ ደጋግሜ ነገርኩህ እኮ አሰማኝም እንዴ? አባት ለማንም የማይመለስ ነው። እሱ የገዛ ሚስቱን እንደዚህ ያደረገ እኔ ባዳዋንማ ዘልዝሎ ይሰቅለኛል። ስለዚህ እንደምንም ብዬ ከዚህ ቤት የምወጣበትን መንገድ አመቻችልኝ እባክህ ናቲ። ሳይገለኝ ሰውዬ ይገለኛል። በፍጹም አትፍሪ ትሁቴ፣ በፍጹም ምንም አያደርግሽም ምንም። ስለዚህ እኔ እያለሁ ምንም አንተ እንኳን አንተ አባትህ አይደለም እኮ ቤቴ ራሱ እላይ ላይ እየዛተችብኝ ነው። ግን ከዚህ ቤት ውስጥ እንዴት ነው የማመልጠው? ማምለጫዬን ብቻ ፈልግልኝ ትሁት እባክሽን። እኔ በጣም ፈርቻለሁ። በፍጹም አትፍሪ፣ በፍጹም ምንም አትሆኝም ትሁት። እኔ ሁሌም ከጎንሽ ነኝ። የሚመጣውን ነገር ደግሞ አብረን እንጋፈጣለን አላት። ከዛ በኋላ እሺ ናቲ አመሰግናለሁ፣ ምንም ምስጋና አያስፈልገውም ትሁት። አንድ ነገር ልንገርሽ፣ ከዚህ በኋላ ምንም ቢፈጠር ምንም እኔና አንቺ አብረን ነው። ስለዚህ ምንም አይመጣም አላት። ከዛም እሺ ናቲ፣ ግን እናትህን አደራ በጥንቃቄ ሁሉንም ነገር ስታደርግ፣ አለበለዛ ግን ከባድ ችግር ነው የሚፈጠረው አለችው ትሁት። አይዞሽ አንቺ አትፍሪ፣ ምንምም አታስቢ፣ እኔ ያለሁ
ምን እንደማደርግ ደግሞ ራሴ አውቃለሁ። ይሄ ሰውዬማ እናቴ ላይ ጊዜዋን እድሜዋን እንደበላው እሱንም እድሜውን ነው የምበላው፣ አልለቀውም ሲል እንግዲህ ያዙኝ ልቀቁኝ አለ ናትሻ። ከዛ በኋላ ተረጋጋ ናትዬ፣ አንተ አሁን እናትዬ ስትለው ደግሞ ልብ ፍስስ አለ ማለት ነው። ከዛ በኋላ እንግዲህ ናቲ ወጥቶ ሄደ። አቶ ገዙ ወደ ቤት ተመልሶ መጣና ስሚ አንቺ በማያገባሽ ነገር እንዳትገቢ ብዬ ስንቴ ነበር የነገርኩሽ? ቆይ ምንድን ነው ሀሳብሽ? ከዚህ ቤት ውስጥ ሬሳሽ እንዲወጣ ትፈልጋለሽ እንዴ? በማያገባሽ ነገር ፍጹም እንዳትገቢ አላልኩሽም ነበረ? ቆይ ለምን እንዴት እንደዚህ ታደርጊያለሽ? ምንስ ፈልገሽ ነው ሲል እንግዲህ ያዙ ይልቀቁኝ አለ። ከዛ በኋላ አይ ናቲ ቆይ ናቲ ነው እዚህ ቤት ያስገባሽ? አንገትሽን ብዬ ነው የምቆርጥልሽ። አንቺ ልጅ አትፈታተኝኝ፣ ትዕግስቴን አትፈታተኝኝ። የውልሽ ተውት፣ የምሬ ነው ምልሽ። ለያደረግሽው ነገር ለእያንዳንዱ ነገር ዋጋ አስከፍልሻለሁ። አንቺ ነች ለካ ሰራተኛ ብዬ እቤት ያስገባዋትን ሰላይ ነበረች። እኔን ለመሰለል እኔ ምን እንደማደርግ እዚህ ቤት ውስጥ ምን እንዳለ ለማየት ነበር እዚህ ቤት ውስጥ የገባሽው። በጣም ታሳፍሪያለሽ። እንግዲህ አውሳውን ከዚህ ቤት መቼም ሚስጥሬ ለዛ ለሰውዬ ላጎትሽ ነግረሽዋል። ስለዚህ ከዚህ በኋላ አንቺም አልቆልሻል አላት። የወሎት ጋሼ በመጀመሪያ ደረጃ የሚገልም የሚያድንም ፈጣሪ ብቻ ነው። እኔ በሰው ላይ አልመካም። ሲቀጥል ደግሞ እኔ ምን ያደረጉት ነገር አለ? እስኪ ንገረኝ። ያደረግኩት ነገር አለ? ምንድን ነው ያጠፋሁት? ጥፋቴ ምንድን ነው? እሱ ምንስ ነው ያደረግኩት? ለናቲ እናቱ በሕይወት እንዳለች ለምን ተናገርሽ? ምን ቆርጦሽ ነው የተናገርሽው? ለምን ሲባል ሲል እንግዲህ እንዴ ታዲያ ምን ላድርግ? ምን ማድረግ ነበረብኝ? ቆይ አልቻልኩማ፣ ከዚህ የበለጠ አልቻልኩም። እንዴ ምኑን ነው የማትችይው? በቃ ዝም ማለት አልቻልኩም። እየሆነ ያለው ነገር ሰላም ነሳኝ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተመጨረሻም ናትዬ ከእናቱ ጋር ተገናኘ ማለት ነው። እንግዲህ ትሁት ሁሉንም ነገር ነገረችው። ያየውን ነገር ማመን አንቅቶታል። እውነት እንደዚህ አይሆናል ብዬ አላሰብኩም ነበረ። እንዴት ሲል እንግዲህ ናትሻ ያዙ ልቀቁኝ አለ። የት ነው ያለችው ሲል እሷን በእጇ ያለችበትን ቦታ አሳየችው። በፍጹም ማመን አልቻለም። በእውነት እንዴት እንደሆነ እንግዲህ አትጠይቁኝ። ራሱን መቆጣጠር እስኪያቅተው ድረስ ነበረ የጮኸው። ከዛ በኋላም እንግዲህ ነገሮች ተስተካከሉ ማለት ነው።